ጤና ጥበቃ እግዚአብሔር ለሚሰቃዩት ያለውን ፍቅር እንዲያመላክት ጥሪ ቀረበ። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ጤና ጥበቃ በስብከተ ወንጌል ሴቶች ላይ በመመስረት እግዚአብሔር ለሚሰቃዩት ያለውን ፍቅር እንዲያመላክት ጥሪ ያቀረቡ። ቅዱስነታቸው ጥሪያቸውን ያቀርቡት በቅዱስ መንበር ካሪታስ ኢንተርናሽናል ከሰኔ 16 እስከ 18 ቀን 2018 ዓ.ም ያዘጋጀውን የጤና ጥበቃ ጉባኤ ተከትሎ ነው። ቅዱስነታቸው ጌታችን ኢየሱስ ክርስቶስ በመጽሐፍ ቅዱስ መለኮታዊ ሐኪም በመሆኑ ለድሆች ስቃይን፣ መገለልና ውርደትን የሚያስከትሉ የአእምሮ አካልና መንፈሳዊ ችግሮችን እንደፈወሰ አስታውሰዋል። ርዕሰ ሊቃነ ጳጳሳት ሌዮ 14ኛ ለጤና ጉባኤው ተሳታፊዎች ቤተክርስቲያን በታመሙት መካከል በመገኘት የእግዚአብሔር መንግስት በምትሰብክበት ጊዜ ለተልእኮዋ አስተዋጽኦ ማበርከታቸውን እንዲቀጥሉ አበረታተዋል። ቅዱስነታቸው የካሪታስና አጋሮቹ ስራም የእግዚአብሔርን ርኅራኄና ቸርነት ይበልጥ ለሚያስፈልጋቸው ማምጣት ላይ ያተኮረ እንደሚሆን ያላቸውንም ተስፋ ገልጸዋል። መዳን የተወሳሰበ ሀሳብ አይደለም ያሉት ቅዱስነታቸው መዳን የሚጀምረው የሚሰቃዩትን ህመም ለመፈወስ ተጨባጭ እርምጃ ሲወሰድ ነው ማለታቸውን ቫቲካን ኒውስ ዘግቧል።